بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونستهديه ونستنصره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلن تجد له وليا مرشدا أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله وبعد السلام عليكم ورحمة الله وبركاته الحمد لله እንግዲህ አላህ ፈቃድ ሆኖ በዚህ ቦታ ላይ ተገናኝተን በተወሰነ ሰዓታቶች ውስጥ ስለ ዲናችን ትንሽ ተዋውሰን ዲናችን ከኛ ምን ይፈልጋል እኛ ምን ሆነን መገኘት አለብን የሚለውን ነገር ለማየት እድሉ ሲሰጥ ሐቂቃ ሁላችንም እንደው በጥሩ ስሜትና በጥሩ መንፈስ ራሳችንን ቆም ብለን ከማየትና ያለንበትን ተጨባጭ ከመፈተሽ እንዲሁም ደግሞ ቀጣይ ሁኔታችን ቀጣይ ጉዟችን ምን ሆነ አለበት ብለን ለመወሰን አላህ ጋር ቃል በመግባት በዚህ አይነት መንፈስ እዚህ ሐለቃ ላይ መቀመጥ ከቻል ምናልባት በሐለቃው ተጠቃሚ እንሆናለን ያም ማለት የሚነገረው ቃል ያው ቁርአን ነው የሚነገረው ቃል ያው የነብዩ ሰለላሁ ዐለይሂ ወሰለም ቃል ነው የሚነገረው ቃል የሰለፎች ሐያትና አጠቃላይ ተጨባጭ ሁኔታ ነው አዲስ ነገር ማምጣት አይቻልም አዲስ ነገር መፍጠር አይቻልም እዚህ ቦታ ላይ የነበረውን ከማስታወስ ውጭ የነበረውን እንዲሁ በተወሰነ ደረጃ የምንችለውን ያክል ለሰዎች ማድረስ በሚቻልበት ቀድር እንደ ልማችን እንደ ዕውቀታችን የምንችለውን ለማስረዳትና ለማብራራት ከመሞከር ጋር ማለት ነው በተገሉ በተሰጠው አርስት መሰረት ለምነትህ ቦታ ስጥ ዲንህ ባንተ ህይወት ውስጥ ትልቅ ቦታ ሊኖረው ይገባል ሐቂቃ እንግዲህ ይሄ ኡመት መሐመድ ሰለላሁ ዐለይሂ ወሰለም እንግዲህ ኸይሩ ባቂ ነው አሁንም ኸይሩ አልጠፋም ብዙ ኸይራቶች አሉት በተለይ እንግዲህ አሳር ሰለፍን ኸለፉስ ከተከተለ ድረስ ያለፉትን የሰለፎችን ኮቴና አሻራ አሁን ያለው ትውልድ ያንን መስመር ተይዞ ያንን መስመር ተከትሎ እስከተጓዘ ድረስ የኡመት በኸይር ነው الله سبحانه وتعالى بقرآن الله عندما قال كنتم خير أمة أخرجت للناس تعمرون بالمعروف وتنحون عن المنكر وتؤمنون بالله እንግዲህ የተመረጡ ህዝቦች ለሰው ዘር ከተገለጹት ህዝቦች ሁሉ በላጭ ሆኑ ህዝቦች ኡመት መሐመድ ሰለላሁ ዐለይሂ ወሰለም እንደሆኑ ቁርአን ላይ ይናገራል ያም ደግሞ በዲናችሁ ላይ በአላህ ያላችሁ እምነት እንዲሁም ደግሞ ሐቅና መልካም ነገርን በማዘዝ ከመጥፎ ነገርና ሰዎችን ከጥፋት በመታደግ በመከልከል በአላህ ማመናችሁ የእናንተ በላጭነታችሁና የጥሩነታችሁ መገለጫ ነው ይላል ቁርአን ከዚህ አንፃር የነን ተጨባጭ ማየት ነው እንግዲህ በእኛ ሀያት ውስጥ ውድ የሆነ ነገር በእኛ ሀያት ውስጥ ግምት የሚሰጠው በእኛ ሀያት ውስጥ ቦታ ያለው ነገር ምንድነው ሰው ልጅ ብዙ ነገሮችን ያፈቅራል ለብዙ ነገር ግምት ይሰጣል ለብዙ ነገርና ለተለያየ ነገራቶች ራሱን ያቀርባል ሐቂቃ እኛስ ከዚያ ተጨባጭ አንፃር ሲታይ ምን ነው ወደን ያለነው ምን ነው አፍቅረን የምንገኘው ለምንስ ነው ግምት የምንሰጠው ብለን ራሳችንን መጠየቅ ግድ ይላል ምክንያቱም ሙእሚን ወይም ሙስሊም በባህሪው ወይም በሐያቱ ቦታ ሊሰጠው ከሚገባ ትልቁና መጀመሪያዊ ነገር ለዲኑ ትልቅ ቦታ ሊሰጥ ይገባዋል እስልምና ከሁሉ ነገር በላይ ለሱ በሐያቱ ውስጥ ውድ ሊሆን ይገባዋል በሐያታችን ላይ እስልምና ቦታ ካጣ በእኛ ልብ ውስጥ እስልምና ሐቂቃ ሽዑር ስሜትን መፍጠር ካልቻለ ኢማናችን አደጋ ላይ ደርሷል ችግር አለብን ሊለወጥ የሚገባው ተጨባጭ ላይ ደርሰናል ማለት ነው ለዚህ ነው አላህ Subhanahu Wa Ta'ala በቁርአን ላይ ሰዎች እንኳን አላህን እንወዳለን ነብዩን ሰለላሁ ዐለይሂ ወሰለም እንወዳለን ይያሉ እድዓ ሲያደርጉ አያቱል ኢምቲሃን ይሉታል ዑለማዎች የፈተና ምዕራፍ ነው የወረደችው قل إن كنتم تحبون الله ورسوله فاتبعوني يحببكم الله يغفر لكم ذنوبكم والله غفور رحيم ونت الله لنا ملكتኛውን የምትወዱ ከሆነ እኔን ተከተሉ ይበላችሁ ሙሐመድ ሰለላሁ ዐለይሂ ወሰለም የውዴታችሁ መገለጫ ስራ የውዴታችሁ መገለጫ ተግባር በሚፈለገው ነገር ላይ እስካልተገኛችሁ ድረስ ውዴታችሁ በትክክል መሬት ላይ አርፏል ተብሎ ሊገለጽ አይችልም ሰው ሐቂቃ መሐባ እዲያ ማድረጉ ብቻ አይደለም በአንደበቱ መግለጹ ብቻ አይደለም ህይወቱ ላይ ያለው ተጨባጭ ማንነቱን መግለጽ ካልቻለ ይሄ ነገር ተገኝቷል ለማለት አያስደፍርም ማለት ነው ከዚህ አንፃር ነው እንዲሁም አላህ Subhanahu Wa Ta'ala የሰው ልጅ ብዙ ነገሮችን ያፈቅራል እንዳለ ላፈቀራቸው ነገሮች መስዋዕትነትን ይከፍላል ሴት ወዶ ብዙ ነገር የሚገባ ሰው አለ ገንዘብ አፍሮ ለዱንያ ሲል ዲኑን የሚጥል አለ የተፈጠረበትን ዓላማ የሚዘነጋለ ወደ ተለያየ ማዕዘላህ አላህ ይጠብቀንና ኩፍር ውስጥ ኢንሕራፍ ውስጥ የሚገባ ሰው አለ ሰው ለወደደው ነገር ብዙ መስዋዕት ይከፍላል ሐቂቃ ዲንን እምነታችንን ወደን እምነታችን በእኛ ልብ ውስጥ ቦታ አስኑሮት ምን ሰርተናል ለሚለው ጥያቄ እኛው ጋር ይሆናል መልሶ ያለው በእኛ ልብ ውስጥ ነውና ያለው እኛ ጋር ነውና እየኖረው ያለው ይሄንን ምን መልሰው ያንዳንዳችን በሐያታችን ከመንፈጽመውና ከመናደርጋቸው ተግባራቶች ጋር መገለጫ ይኖረዋል ማለት ነው ያንን ነው ለማየት ሞከር ነው ለምን ሐቂቃተን የሙስሊሞች ሽዑር የሙስሊሞች ስሜት የሙስሊሞች ተጨባጭ አሁን ካለው አንፃር ስናየው አደጋ ላይ ወጥቷል ብሎ ማሰብ የማያጠራጥር ነው
ለምን የምናያቸው ተጨባጮች ልባችን ውስጥ እውነት ይሄ እምነት ቦታ አለው ወይ አስጨንቆናል ወይ በኡማው ላይ የሚደርሰው አህዋል የሙስሊሞች መስይር እስልምና ላይ የተደረሱ ያሉት ተሐዲዎች በተለይ خاصة في هذه المئات السنة በዚህ የመቶ ዓመት ታሪክ ውስጥ የተፈጠረውን አህዋል ስንመለከት በእስላሙ ዓለም ላይ የደረሰው የሌላ እምነት ተከታይ ላይ ቢደርስ ምናልባት ላይ ነሳ ወይም ደግሞ ዳግማ በምድር ላይ ይጠፋ የሚችልበት ተጨባጭ ነው ነገርም እንዳልኳችሁ ነገር ግን ይሄ ኡመት መሐመድ አሳሩሁ ባቂያ አሁንም ኸይሩ አለ አሁንም መልካም ሰዎች አሉ እንደደረሰው አደጋ ያንን ተሐዲ ተቋቁሞ መቀጠል የሚችል ትውልድ እንዳለ ያሳያል እንጂ ከሚታየው ተጨባጭ አንፃር እስልምና ላይ የተጋረጡት መከራዎችና ችግሮች ቆጥረን የምንዘልቃቸው አይደለም በተለይ በዚህ 100 سنين በዚህ 100 ዓመት ታሪክ ውስጥ የተፈጠረው ተጨባጭ ይሄንን እንግዲህ ቃደተ العمر ቃደተ البشريه የምድር መሪ የሰው ልጅን መስመር ያስተካከለ ለዱንያ ባለውለታ የሆነ ምድር ላይ አሻራውን ጥሩ ያለፈ ሐቂቃ ዱንያ በኸይር እንጂ በመጥፎ ማታስታውሰው የሆነው ዲን ዛሬ የደረሰበትን ተሽዊህ ሱራ መጥፎ ገጽታ የማስመሰል በአማኞቹ ላይ የደረሰ ያለው ማሳት ማየት ለኛ በቂ ምሳሌ ነው ይሄ ችግር ሲፈጠር ይሄ አህዋል ሲመጣ የኛ ልብ ምን ያህል ተንቀሳቀሰ እኛ ካለንበት አህዋልና ተጨባጭ ለመለወጥ ምን አይነት ጉዞ አደረግን እውነት ይሄ ዲን ልባችን ውስጥ ቦታ አለው ይقال አንድ ሴት ባሏ ሙሲበታ ያለ ገባ ይባላል ከሰለፎቻችን ወይ መከራዬ ያለ ቤት ውስጥ ሲገባ ሚስቱ ደነገጠች ምን ችግር ተፈጠረ አቁቲለ ኸሊፈተ المسلمين የሙስሊሞች መሪ ተገደለ ላ የሙስሊሞች ሀገር ተወረረ ላ يعني انتهكت مقدسات الأعراض المسلمين المسلمون يتكبر بوتا تدفر لا هذا هيك الغنى من مصيبة الله لك يبالا المسلم هيك الدرس مصيبة إلا ليلا مصيبة جلم دنيا مستلتها يضمت عن نجر الإسلام مصيبة تدرقون ما يقوتها مصيبة بدينه لا يميمت أو تجر بدينه لا يميمت أو مكرانه فلذي سولا وددوا سولا فكروا سوى لهم حلال نجرن حرام نجرن أفكروا يميكفلوا مسوعة الناس كبارهم ዲናችን ግን ልባችን ውስጥ ቦታ ሰጥተን ምን ለመሆን ችለናል በእኛ ሐያት ውስጥ ምን ተፈጥሯል የሚለው ላይ ነው ሁላችንም ተሳኡላት አንስተን ራሳችንን ፈትሸን እንግዲህ መድረኮቹ ሐቂቃ ሁሉ ጊዜ መሆን ያለባቸው የለውጥ መድረኮች ናቸው ሰው የምንሰማቸው ነገሮች ከንፈራችንን አስመጥጠው ምናልባት እንባችንን አስፈስሰው መውጣት ብቻ ሳይሆን ከነበርንበት አህዋል ለመቀየር ወስነን እንቅስቃሴ ማድረግ ካልቻል አሁንም አደጋ ላይ ነው የምንገኘው ምንድነው ከዚህ በኋላ እኔ ላይ የሚፈልገው الله ينادرال رسول امين صلى الله عليه وسلم ينادرال ومن اصدق من الله قيلا ومن اصدق من الله حديثا فالله يبلغ اونتن ينادر كنبي صلى الله عليه وسلم يبلغ وحيون بتككل የሚያደርስ ማንንም አይነው ይሄ እውነታ ከተነገረ ይሄ ሐቂቃ ከታወቀ በኋላ የኔ አቋም ምን ሊሆን ይገባዋል ምን ሁኜ መገኘት አለብኝ የሚለው ነገር ነው አሳሳቢ እዛ ላይ ነው ይሄንን መፍትሄ ለመፈለግ ነው ችግሮችን የምናነሳው እዚህ መፍትሄ ላይ ለመድረስ ነው አሁን ያሉትን ምናልባት ሁሉ ጊዜ ሙስሊሙን ውስጡን የሚያደሙትን ተጨባጮች በተወሰነ ደረጃ እየነካን ማለፍ የሚያስፈልገው ሐያታችን ወደ መስመር መምጣት እንዲችል ለምን ሐቂቀተን ሰለፎቻችን ላይ ያለነው ተጨባጭ አለ በእስላሙ ዓለም ላይ ለሚፈጠር አንድ ችግር ምን ያህል እንቅልፍ ያጡ እንደነበር እናውቃለን ምን ያህል ውስጣቸው ይጎዳ እንደነበር እናውቃለን ደስታው ምን ያህል ያስደስታቸው እንደነበር ታሪካቸው ምስክር ነው ሰይድና ኢብኑ አባስ መዲና ላይ ተቀምጠው የመን ላይ ዝናብ ዘነበ ሲባሉ ሱጁድ ሽክር ያደርጉ ነበር ለአላህ ምስጋና ይገባው የመን ያሉ ወንድሞቻችን ዝናብን አገኙ ብለው ይደሰቱ ነበር እንዲሁም ደግሞ አንድ ቦታ ላይ መከራ ሲፈጠር እንዴት ነው የሚሆኑት የነበረው በምን አይነት ሁኔታ ነበር የሚንቀሳቀሱት የነበረው ይሄን የነብያችን ሰለላሁ ዐለይሂ ወሰለም የህይወት ጉዞ ታሪካዊ ምስክር ነው አንድ ሰሃባ ሲገደልባቸው የነበራቸው አቋም በአንድ ሙስሊሞች ላይ የሚደርሰው ችግር የሚሰጡት ፈጣን ምላሽ ለዲኑ ያላቸውን ቦታ ግምት እስልምና ከምንም ነገር በላይ በእነሱ ሐያት ውስጥ ውድና ከባድ ነገር መሆኑን እንድንረዳ ያደርገናል አላህ Subhanahu Wa Ta'ala ቁርአን ላይ ይጠይቃል قل إن كان آباؤكم وأبناؤكم وإخوانكم وأزواجكم وعشيرتكم وأموال اقترفتموها وتجارة تخشون كسادها ومساكن ترضونها أحب إليكم من الله ورسوله وجهاد في سبيله قرآن لا يتياك لهم يا نسوى الله يسولج بالهوت وسط قمت ميسات أتشو بزونا قروش عملت በህይወት ላይ ትልቅ ቦታ የሚሰጣቸውና ለነዛ ብሎ ራሱን ማንነቱን አሳልፎ የሚሰጥባቸው ቀድያዎች አሉ እነዛን ጥያቄዎች ይጠይቃል አላህ Subhanahu Wa Ta'ala ሰው ወላጆቹን ይወዳል ለወላጆቹ ሲል ብዙ ነገር ሊገባ ይችላል ሰው ልጆቹን ይወዳል ለልጆቹ ሲል የሚሆነው ነገር ይኖራል ሰው ሚስቱን ይወዳል ትዳሩን ይወዳል ባሏን ትወዳለች ለባሏ ሲል ሰው ንግዱን ይወዳል ሰው ገንዘቡን ይወዳል ሰው ቤቱን ይወዳል እነዚህ ነው የሚቆጥራቸው አላህ 8 የሰው ልጅ ሐያት ውስጥ ወሳኝ ናቸው ተብሎ የሚታሰቡት አባቶቻቸው
ወንድሞቻችሁ ቤተሰቦቻችሁ የምትኮሩባቸው ዘሮቻችሁ የትዳር አጋሮቻችሁ እንዲሁም መኖሪያ ቤታችሁ መክሰርን የምትፈሩለት ንግዳችሁ እናንተ ልብ ውስጥ ከአላህ ከመልእክተኛው ከዲን الاسلام ወይም ከፊ ሰቢልላህ የበለጠ የተወደዱ ናቸው ብሎ ጥያቄ ይጠይቃል አላህ Subhanahu Wa Ta'ala እነዚህ ነገሮች ከአላህ እና ከዲኑ የበለጠ በእናንተ ልብ ውስጥ ቦታ ካላቸው ፈተረበሱ ነው የሚለው አላህ حتى يأتي الله بأمره ተጠቀሙ ይላል አላህ መደሰት አለብን ብላችሁ ካለባችሁ ደስታ ነው ብላችሁ ከቆጠራችሁ ተደሰቱ ያቺ ጊዜ ደርሶ የተወሰነችላችሁ አጀል ቀርቦ እስከምትሸጋገሩ ድረስ ለምን አላህ እነዚህን አመፀኛ የሆኑ ፋሲቅ ህዝቦችን አይመራም ይላል እዚህ ቁርአን አያት ላይ ይላሉ የተፍሲር ምሁራኖች ሲገልጹ የተገለጸው ነገር ግልጽና የማያሻማ ነገር ነው አላህ Subhanahu Wa Ta'ala በቁርአን ላይ ያቀረባቸው 8 ነገሮች በእስልምናችን መምለክም መውደድም ማፍቀርም حرام ያልሆናቸው ነገሮች ናቸው ሐላል ሰው ወላጁን ቢወድ ወንድሞቹን ቢወድ ዘሩን ቢወድ ሀብት ንብረቱን ቢወድ ቤቱን ቢወድ በእስልምና የተጠላ حرام ነገር አይደለም ነገር ግን ምንድነው አላህ ያለ እነዚህ ነገር ሐላል ከመሆናቸው ጋር በእኔና በአንተ ልብ ውስጥ ከእስልምና የበለጠ ቦታ ከተሰጣቸው አደጋ ላይ ነፍስክ ላይ ደርሳል ነው የሚለው አላህ Subhanahu Wa Ta'ala እንግዲህ አስቡት ሐላል የሆኑ ነገሮችን ከአላህ ፍቅር ጋር ማወዳደር ሐላል የሆኑ ነገሮችን ከነብዩ ፍቅር ጋር ማወዳደር ሰለላሁ ሐላል የሆኑ ነገሮችን ከእስልምና ጋር ማወዳደር ፊስቅ ላይ ካደረሰ فما بالكم حرام ነገር ወዶ ዲኑን አሳልፎ የሰጠ ሰው ምን ሊባል ነው ሐሻ ሊላህ አላህ Subhanahu Wa Ta'ala ጥራት የተገባው ጌታ حرام ነገርን አላወዳደረም እዚህ አያት ላይ ዚናን የወደደ ሪባ የወደደ ኸምር የወደደ አራቃ የወደደ ቁማር የወደደ አላለ አይወዳደርም ከአላህና ከእስልምና ከነብዩ ፍቅር ጋር ሰለላሁ حرام ነገር አይወዳደርም ሐላል የሆነው ነገር እንኳን ባንተ ልብ ውስጥ እነዚህ ልጆች አንተ የወለድካቸው ልጆች እስልምናን መንገድ የሚያስጥሱ ከዲንና ያለበትን ቦታ የሚያነቃንቁ ከሆነ አደጋ ላይ ነው የሚለው አላህ Subhanahu Wa Ta'ala ይከባድ አያት ነው ሁላችንንም ማንነታችን የሚጠይቅ ጥያቄ ነው ምክንያቱም ከማንም በላይ ለነዚህ ነገሮች ግምት እንሰጣለን ለነዚህ ነገሮች ቦታ እንሰጣለን ራሳችንንም እናውቃለን ይህን ተጨባጭ በማየት ነው ሐያታችን ለኢስላም ሊኖረው የሚገባው ግምት በህይወታችን ላይ እስልምና ጋር ያለውን ተጨባጭ ምን ማምጣት አለብን ብሎ ማሰብ ግድ ይለናል እንግዲህ ቁርአን ላይ ብዙ ምሳሌዎችን አላህ ያቀርባል ብዙ ነገሮችን ይጠቅሳል እነዛ የሚጠቀሱት ነገሮች እኔና አንተን አስተምረው አስተሳሰባችንን ቀይረው ካለንበት ተጨባጭ ወደ ተሻለ አቅጣጫ እንድንራመድ አቅጣጫ ሰጥተው ያልፋሉ ቁርአን ላይ አላህ Subhanahu Wa Ta'ala ስለ ወፍ ይናገራል ቁርአን ላይ አላህ Subhanahu Wa Ta'ala ስለ ጉንዳን ይናገራል ሱረቱን ነምል ላይ ገብተህ ስለ ጉንዳን ታገኛለህ ሱረቱን ያኒ እንትን ላይ ገብተህ ደግሞ የሁድሁድን ታሪክ ታገኛለህ ይሄንን ታሪክ ስታይ አላህ Subhanahu Wa Ta'ala የሚያውነጻጽረው ነገር አለ ሁድሁድ ወፍ ነው ሁድሁድ መልእክተኛ ነው ሁድሁድ በሰይድና ሱለይማን እጃለ ያደረ እንዲሁ ፍጡር ነው ነገር ግን ከኔና ካንተ የተሻለ ለኢስላም غيرة ስለነበረው ለኢስላም ፍቅር ስለነበረው ለዲኑ ትልቅ ትኩረት ስለነበረው ያደረገውን እንቅስቃሴ አላህ እስከው መልቂያማ ድረስ የኡመት መሐመድ ሰለላሁ ዐለይሂ ወሰለም ተከታዮች እንዲከተሉት ሞዴል አድርገው እንዲይዙት ቁርአን ላይ ያቀርቦታል አላህ Subhanahu Wa Ta'ala اني وجدت امراه تملكهم ولها عرش عظيم አይደለም يعني ጌታዬ ሰይድና ሱለይማን ጋር ቀርቦ እኔ አንዲት ሴትን አገኘው እኔ አንዲት ሴትን አየው يعني ሰዎችን ታስተዳድራለች ንጉስ ናት ትልቅ የሆነ ዙፋን አላት ነገር ግን ምንድነው የሚሰውሰራ ያዕቡዱነ الشمس ከአላህ ውጭ ፀሐይን ይገዛሉ እያለ ውስጡ ቅናት አድሮበታል ውስጡ ሰላም ተነስቷል አላህን አይገዙም ምን እያለ ነው የሚጠይቀው እንዴት ነው ይሄንን ፈጣሪ ይሄንን ታላቅና ኃያል የሆነ ጌታ የማይገዙት ያን የተደበቀ እሱ በሚያውቀው ነገር ነው የሚያወራው ሁድሁድ ያን የተደበቀን የሚያውቀን ጌታ እያለ ነው የሚገልጸው ሁድሁድ በባህሪው ምን ነበር ይባላል በሁድሁድ በተፈጥሮ ለችግር ጊዜ ያለ ምግብን የሚበላው ምግብ ይደብቅ ነበር ይባላል አፈር ውስጥ እሱ በራሱ ምሳሌ ነው የሰጠው ያ የተደበቀን ነገር ውስጥ የሚያውቀን ጌታ አይገዙም እያለ ነው የሚናገረው ይሄ ወፍ ነው አላህ Subhanahu Wa Ta'ala እኛን የሚያነሳልን እዚህ ቁርአን ላይ ምሳሌ አድርጎ ያቀርበልን ከዚህ ወፍ ያነስክነህ ወይ ነው የሚለን አላህ Subhanahu Wa Ta'ala ለዲናችሁ ያላችሁ غيرة ለዲናችሁ ያላችሁ ቅናት በዲናችሁ ላይ ለሚደርሱት ነገር ያላችሁ ስሜት ሐቂቃ አንተ ከዚህ ግዑዝ ወይም ደግሞ ከዚህ ከደካማ ከሆነ እንስሳ ያነስክነህ ራስን አነጻጽር ነው የሚለው አላህ Subhanahu Wa Ta'ala ራስን ፈትሽ ያለህበትን ተጨባጭ ተመልከት አደጋ ላይ እንደሆንክ ነው የሚያሳየን ይሄንን ነው እንግዲህ እስላም እኛ በሐያታችን ውስጥ ከምንም ነገር በላይ ትልቁ ቦታ ሊሰጠው የሚገባው ነገር እስልምና መሆኑን እያሳየን ይሄዳል ለዚህ ነው እንግዲህ አስላፉና ወአጅዳዱና
ነዛ ሰለፉል ኡማ ለኛ ለዚህ ኡመት ማህበረሰብ ለነብዩ ሰለላሁ ዐለይሂ ወሰለም ተከታዮች አላህ ሞዴል አድርጎ ያቀረባቸው ነዛ መልካም ትውልዶቻችን በእስልምና ጋር የነበራቸውን ትስስርና ግንኙነት ታውቃላችሁ ገንዘባቸውን ሙሉ ለሙሉ ለእስላም ሰጥተዋል ሐያታቸውን ሙሉ ለሙሉ የሚወዱትን ሐያት አሳልፈው ሰጥተዋል ቤተሰቦቻቸውን ሙሉ ለሙሉ አሳልፈው ሰጥተዋል ያንንም አድርገው ግን አልተቆጩ ያንንም አድርገው ግን አልተጸጸቱም እንደውም አንዳንድ ቦታዎች ላይ ስንመለከት አንሷቸዋል ሐቂቃ ያ ብቻ በመሆኑ ውስጣቸው ተጸጽቷል አንዲት ነገር ብቻ ማድረግ መቻላቸው ውስጣቸውን ጎድቷቸዋል ህይወት ብቻ መሰጠቱ ይሰማቸዋል ለምን እንዴት ለእስልምና እኔህም ብቻ ነው ወይ መስጠት ያለብኝ ብለው ያስባሉና መታውቁት ታሪክ አለ አብዱላህ ኢብኑ ሁዛፍ አልሰህሚ የሚባሉት ወጣት ሱሐቢ በ19ኛው ዓመተ ሂጅራ ሰይድና ዑመር ኢብኑ ኸጣብ ከላኩት ጦር ጋር ተቀላቅለው የተንቀሳቀሱ ወጣት ሰው ነበሩ በእስልምና ታሪካቸው ውስጥ እንግዲህ አላህ መርጧቸው ከነበሩበት ከገጠር ሐያት ወጥተው ወደ ተሻለና ወደ መልካም ነገር ውስጥ ገብተው እስልምናን ለሰዎች ለማስተላለፍ ነብዩ ከተጠቀሙባቸው ሪሳላውን ወደ ማህበረሰብ ሊለቁ ከተጠቀሙባቸው መልእክተኞች የመሆን እድል አላህ ወፍቋቸዋል ይህ ታላቅ ሱሐቢ በ19ኛው ዓመተ ሂጅራ ዑመር በላኩት ጦር ውስጥ ተሳትፎ ባሉበት ጊዜ የካህዲያኖቹ መሪ ያነሳው ነገር ነበር እነዚህን የሙሐመድ ሰዎች ሰለላሁ ዐለይሂ ወሰለም እኔ በህይወት አግኝቼ ከነሱ ውስጥ ያለውን ነገር መረዳት ፈልጋለሁና በጦሩ ላይ የምታገኙትን ያክል ሰው እንደምንም ማርጋችሁ ምርኮኛ ይዛችሁ አስቀበለ ይተናገሩ ጦርነቱ ተካሄደ የፈለጉት ነገር ሆነ አላህ አለና ጦርነቱ ካለቀ በኋላ የተወሰኑ ሙስሊሞች በካህዲያኖች እጅ ወደቁ ወይም ደግሞ እስረኛ ሆነው አረፉ ከነዚህ ውስጥ ማን ነበር ይህ ወጣት ሱሐቢ ነበር ያም ካህዲያኖቹ መሪ የጠየቀው ርስቱ ምን ነበር እስቲ ከመሐከላቸው ሙሐመድን ሰለላሁ ዐለይሂ ወሰለም በህይወት ያገኘ ባይኑ ያየ አብሮት የኖረ መልክተኛ ሱሐባ ካለ አገናኙ ነበር ያ ተመርጠው የመጡት ሱሐባ ናቸው አቀረቧቸው ጠየቁት አብዱላህ ኢብኑ ሁዛፍ አልሰህሚ ግልጽ የሆነ ነገር ነው ሰው ዛሬ ዲኑን ለማስለቀቅ ሰው ካለበት እምነት ለማውጣት ሰው ካለበት ሁኔታ አቋሙን ለማስቀየር እንግዲህ የእስልምና ጠላቶች ከሚጠቀሙበት ዲኑን ከልብ ውስጥ ለማውጣት ከሚደርጓቸው ስትራቴጂ አንድ ስልጣን ነው የሚወደውን ኃላፊነት መስጠት ነው ሁለት ገንዘብ ነው በሶስተኛ ደረጃ ሻህዋን ስሜትን በተለያየ አይነት መልኩ ገጽታ ሰዎች ጋር በማድረስ ሙስሊሞች ሙሉ ለሙሉ ዲናቸውን መልቀቅ ባይችሉ ልባቸው ውስጥ ግን እስልምና ፍቅር እንዳይቀመጥ ውስጣቸውን አመለካከታቸውን መበረዝ ወይም ደግሞ ገዝወል ፍክር የሚባለውን ስራ መስራት ነው የአእምሮውን ጦርነት በአእምሮ ላይ የታወጀው ትልቁ ጦርነት ከባዱ ጦርነት በእስልምና ዓለም ላይ እሱ ነው ያን ስራ መስራት ነው ስለዚህ መጀመሪያ ጥያቄው ኢንተነሰርት ሻጠርቱከ ሙልኪ አው ቃሰምቱከ ሙልኪ ያ አብዱላህ ምንትን መለወጥ ከቻልክ ያለኝን ስልጣን ላካፍልህ አለ ሱብሃንአላህ ነብዩ ጋር የኖረ በእስልምና ወህይ ወይም ያንን ወህይ የጠጣ የከረመ ታላቅ ሰሐቢ ዱንያዊ ሆነ ስልጣን መጥቶ ከእምነቱ ሲያነቃንቀው አስቡት والله ያለው ያ ረሱል አይደለም አንተና በምድር ላይ ያሉ ነገስታቶች የሚያዙትን ስልጣን ለኔ አሳልፋችሁ ብትሰጡኝ እኔ ከዚህ ካልኩት ሁኔታ ከያዝኩት ሐቅ አንዳች መስመር አልለቅም ነበር ያለው ይሄ የነብያችን ሰለላሁ ዐለይሂ ወሰለም ቃል ነው የምታስታውሱት ነገር አለ ረሱል አሚን ሰለላሁ ዐለይሂ ወሰለም ቁረይሾች የመጨረሻው ሳይል ብለው የተጠቀሙበት አንድ እርምጃ ነበር ከያዙት ሪሳላ ከያዙት ጥሪ ከያዙት ዳዕዋ ለማስቆም ከተጠቀሙበት ጥያቄ ያስተላለፉበት ነገር ነበር አይደል መተው ምንድነው ያላችሁ ያ መሐመድ ሰለላሁ ዐለይሂ ወሰለም ገንዘብ ከሆነ የምትፈልገው ሁላችንም ገንዘብ እናዋጣና ከሁላችንም የበለጠ ሀብት ለአንተ እንስጥና ሀብታም እናድርግ ስልጣን ከሆነ የምትፈልገው ከሁላችንም የተሻለውን ስልጣን እንስጥ ሴት ከሆነ የምትፈልገው የምትፈልጋቸውን ሴቶች አሉ የተባሉ ቆነጃጅቶች እንዳለ ግን ይሄ ወህይ በአክሊሱ ያልከ የምታደርገውን ትምርት አቁምልን አሏቸው ሱብሃንአላህ ረሱል አሚን ሰለላሁ ዐለይሂ ወሰለም ወደ ትልቅ ነገር ይጋብዟቸዋል ወደ ትልቅ ነገር ይጦራቸዋል ስለ ትልቅ ነገር ያመላክቷቸዋል እነሱ ሰኺፍ በሆነ ውዳቂ በሆነ ነገር ያናገሯቸዋል ስለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም የነሱና ያሉበት አስተሳሰብና ነብዩ የያዙት መልእክት ርቀቱን ሊያሳዩአቸው እነሱ ዱንያን ነው የተቀሱላቸው ነብዩ ግን ራቅ አድርገው አሳዩአቸው والله لو وضعتم الشمس باليمين አላህ አቅም ሰጥቷችሁ ፀሐይን ማውረድና ማምጣት ብትችሉ ቀኝ እጅ ላይ ብታስቀምጡ አቅሙን ሰጥቷችሁ ጨረቃን አውርዳችሁ እጅ ላይ ብታስቀምጡ ግራ እጅ ላይ ብታስቀምጡት ይሄን ነው ለታለ ሶዘር አላህ ይፋሳ ያደርገው ታቋም ያልመለስም አሉ ረሱላህ ሰለላሁ ዐለይሂ ወሰለም ነገሩ እንደናንተ እንደምታስቡት ውዳቂ ነገር አይደለም በዚህ በዱንያዊና በጊዜያዊ ጥቅም የሚሸረሸር
የሚተው የሚጣል ነገር አይደለም እኔ ወደ ትልቅ ነገር ጣራችኋለሁ ለዚህ ነው አላህ Subhanahu Wa Ta'ala كما قال رسول الله صلى الله عليه وسلم ان الله يحب معالي الامور الله ትልቅ ነገር ነው የሚወድቀው ወይክራ ሰፋሲፍሃ ተራ ጉዳዮችን አላህ ቦታን ሰጥቶ ያያቸውም ቁርአን ላይ አናግራቸውም እንዲህ ኮተት ላይ ተራ ነገሮች ላይ ዱንያ اهتمام ተሰጥቶት ለዚህ ነው እኮ يعني ዱንያ አላህ ዘንድ لا تزين عند الله جناح بعوضة يتلنيكم سبحان الله الله መግለጽ የቻለበትን ነብዩ ሰለላሁ ዐለይሂ ወሰለም ማቀብ የቻለበትን ወስፍ ተመልከቱ ትንኝ ሚዛን የለውም እንኳን የትልኝ ክንፍ ዝም ሰው ቢመዘን ሚዛን የለውም በዱንያ ጻፍ ስትመለከተው እንደዛ አይደለም አላህ ውዳቂ ነገር ነው ስለ ውዳቂ ነገር አላህ ትኩረት ሰጥቶ ያወራል فلا تنسى نصيبك من الدنيا ለአኺራ ስትኖር ዱንያን አትዘንጋ ለአኺራ ስትሄድ ይሄንን ነገር አትርሳው እግረ መንገድን ተጠቀምበት እንጂ ቦታ ተሰጥቶት ትኩረት ተደርጎበት ስለዚህ ነገር የሚለፈፍበት ተጨባጭ አልነበረም ያለው ይሄን ነው እስላም ያሳየን ነብያችን ሰለላሁ ዐለይሂ ወሰለም በሰሃባዎቻቸው ልብ ውስጥ የቀረጹት ይሄን ተጨባጭ ነው እነዛ ሰዎች ምን እንዲያፈቅሩ አድርጓቸዋል አግላ ሸይ في حياتهم الاسلام በህይወታቸው ላይ ውድ ነገር እስልምና እንደሆነ አሳይቷቸዋል ከእስልምና የበለጠ ነገር ቤተሰብ የለ እናት የለ ሚስት የለ ልጅ የለ የሚቀደም ነገር አይኖርም ከምንም ነገር በፊት የሚቀደመው እስላም ስለዚህም ነው ነገሮቻቸውን በዛ ቀያስ ቀይሰው የነብያቸውን ነህጅና ፈለግ ተከትለው ተጉዟል መጀመሪያ ያልኳችሁን ቃል አትዘንጉት ይሄ ኡመት አሁንም ኸይር ይጠበቅበታል ይሄ ኡመት አሁንም ኸይር ይከጀልበታል ምን እስከያዘ ድረስ የሰለፎችን አሰር የነዛን መልካም ትውልዶች ፈለግ ለመከተል እስከተንቀሳቀሰ ድረስ ኸይር ይጠበቅበታል ያን መስመር ሲለቅ ብቻ ነው የሚወድቀው ይሄንን ተጨባጭ ነበር የተማሩትና ሰይድና አብዱላህ ኢብኑ ሁዛፍ السحمي رضي الله عنه የዱንያ ጥያቄ ሲመጣላቸው ሱብሃንአላህ እናንተ የምታስቡት ተራ ነገር ነው والله አይደለም አንድ ግለሰብ ስልጣን ቀርቶ በአለም ላይ ያሉ ስልጣኖችን ሰብስባችሁ ማምጣት ብትችሉ የኛ ቋም ግልጽና የማያሸማ ነው ከዚህ ከያዝነው እውነታና ሐቂቃ ወደ ኋላ መመለስ የለም ነበር ያሉት የሁለተኛው ጥያቄ አሁንም ሌላ መስመር ምንድነው ገንዘብ ነው የምትፈልገውን ሀብት ልስጥህ ወይም ደግሞ ሀብት የለ ሁለተኛ ላካፍልህ ነበር ጠይቃቸው አይደለም ያንተን ሀብት አጀብና አረም የምትመልከውን አጀቡም አረሙም ከአረቡም ውጭ ያለው ማህበረሰብ የሰው ዘር የሚመልከውን ሀብት አንጥተህ ለኔ በሰጠኝ እንዴት ብዬ ነው ይሄን እምነት መለቀው ነበር መልሳቸው ሶስተኛው ጥያቄ ምንድነው እንግዲህ አዩት ይሄንን ሐቂቃ የአላህ ዑቡድያ ልባቸው ውስጥ የገባባቸው ሰዎች የአላህ Subhanahu Wa Ta'ala ታዛዥነት በልባቸው ውስጥ ያረፉ ሰዎችን የሚፈልገው መስመር ለማስያዝ ከያዙት አቋም ላይ ለማስቀየር ነገሮች በሚጠቡበት አቅጣጫ በሚጠብበት ጊዜ ላይ የሚጠቀሙት ትልቅ መስመር ምንድነው ያኒ ሸህዋ ብዙዎቻችን ይወደቅንበት ለደቂቃ ሸህዋ ብለን ብዙ ነገር አጥተናል ለደቂቃ ስሜት ብለን ብዙ ነገር ጥለናል የተጠቀሙበት እነሱ ስትራቴጂ ያንን ነበር ስሜትን እምነቱን ከልቡ ማውጣት ባይቻል ዲኑን ማስቀየር ባይቻል ውስጡ ላይ ያለውን የእስልምና ፍቅር ግን ማሟሸሽና ማትከም መቻል አለበት ስለዚህ ምንድነው ሸህዋን መጠቀም ነው ስለዚህ ሩስቱም የጠየቀው ጥያቄ ምን ነበር ከተማይቱ ውስጥ አሉ ከሚባሉ ቆነጃጅት ሴቶች አንዷን አምጡልኝ አለ አመጡለት እንደምንም ብለሽ ይህን ሰው አስተሳሰችው ባንቺ ላይ ፋሂሻ መጥፎ ዝሙት እንዲሰራ አድርጊው የምትፈልጊውን ገንዘብ ሰጥሻለሁ አላት ፈክሩ የሚፈልጉትን አስተሳሰብ ዛሬም ያለው ተጨባጭ ዛሬ ሴት ልጅን አደባባይ እርቃኗን ሲያወጣት ሐደፉ ሌላ ነገር እንዳይመስላችሁ ይሄንን መባቂ ማናጋት ነው ይሄንን አስተሳሰብ ማናጋት ነው የሰውን ልብ የሙስሊሙን ልብ አንዴ በፊልም አንዴ በሙዚቃ አንዴ በኳስ ሐያቱን በመከንቱ ነገሮች እንዲያሳልፍ እምነቱን መለወጥ አልቻለም ከዲኑ መውጣት አልቻለም ግን አእምሮ በተራ ነገሮች ጊዜውን እንዲፈጅና ቦክስ ኦፊስ ቶፕ 10 ያለ ሐያቱን እንዲገፋ ነው የሚፈልጉት ይሄ ተጨባጭ ነው ሌላ አይደለም በዱንያም በአኺራም ስለማይጠቅመው ነገር ጊዜውን እንዲጨርስ ነው የሚያደርጉት ይህ ስራ ነው የሚሰራው ስለዚህም ነበር ይሄን ያደረጉት አመጧት ሐያ የሌላት ሴት ናት እሱ ያለበት የታሰረበት ክፍል አስገቧት በቅጽበት ፈጀረደት መላቢሳ የለበሰችውን ልብስ አውጥታ ወባሸረተን እሱ ጋር ቀረበች ወጣት في سن الشباب شهوة ያለው ከቤተሰቦቹ ከተወሰነ ጊዜ የራቀ በዛ አይነት ጀማል ያላት ሴት ለሐራም ስትጋብዘው ለዚና ስትፈልገው ምንድነው የምትሆነው አንተ ዛሬ ሰው አይደለም መጥቶለት ፈልጎ የሚሮጥበትን ያየን ነው አይደለም حرام ለመስራት ወራቶች ቀናቶች ፈስቶበት ረጅም ጊዜ ተጉዞ ብዙ መንገድ ሄዶ ብዙ ገንዘብ አውጥቶ حرام ነገር ላይ ይወድቃል በርህ መጥቶ አጠገብህ ሳንኳኳ ምን አይነት አቋም ይኖርሃል ከባድ ነው ያነት ሁኔታ ሲፈጠርበት ግን ያወጣው ሰሃቢ አይደለም ወደ እሷ ሊያያት አይደለም እሷ ለጠራችው ጥሪ ሊቀበላት እጁን ፊቱ ላይ ያሳርፎ ፊቶቹን በእጁ ሸፍኖ ማአዘላህ ያለ ነበር የሚጮኸው በአላህ ተጠበቃለሁ ካንቺ ያለ ከሷ ነበር የሚሸሸው
ወደዚህ ስትመጣበት ወደዛ ይሮጣል ወደዚህ ስትመጣበት ወደዚህ ይሸሻል ሐቂቀተን ነገሮች ከምትጠብቃቸው በላይ ሆነባት ያልጠበቀችው ሁኔታ ሲፈጠርባት አخرجوني ያለች ነበር የጮኸችው ከዚህ ቦታ አውጡ ብላ ተናገረች በሩን ከፈቱላት ሐቲል ቡሽራ ነበር የጠየቋት ማሻአላህ ጥሩ خبر ይዘሽ እንደመጣሽ እንጠብቃለን አሳሳትሽው ደስታውና በስትሪን ሲሏት እንኳን ላሳስተው ያስገባችሁኝ ሰው ወንድ ይሁን ሴት ማረጋገጥ አልቻልኩም ነበር ያለቻቸው والله يعني ይሄ ኡቡድየት አላህ يا الله عباده بلبوس ያረፈ ሰው ጀነት ቃል የተገባለት ሰው ሑር العين በለበሰችው ልብስ ውስጥ የደም ስሯ ደሟ ሲንቀሳቀስ ይታያል የተባለችው ሴት ቃል የተገባለት ሰው ከጀነት ላይ ያቺ ሴት ኺማር የፀጉር መሸፈኛ ሒጃቧ ብቻ ዱንያ ላይ ቢወርድ ዱንያና ከዱንያ ውስጥ ካሉት ነገሮች ይበልጣል የተባለችን ሴት ቃል የተገባለችው ሰው እንዴት ብሎ ሐቂቃ ለዚች ለደቂቃ ሸህዋ ዲኑንና መባዲኡን ያጣል አያደርገውም ይሄ አልተሳካላቸውም ሌላም ያደረጉት ነገር ምን ነበር እዚህ ወጣት ላይ አሁንም ሌላ እሱን ውስጡን ያፈስዳል ብለው ያሰቡት አኽላቁን ስነ ምግባሩን ያናጋር ብለው የገመቱትን ነገር ነበር የተጠቀሙት ያ ነገር ምንድን ነበር የተጠቀሙት እነሱ እንትን ማድረግ እሱ يعني ምግብ መከልከል ምግብ ከለከሉትና ያሳማ ስጋና ኸምር ብቻ ቀረቡለት አልበላም 2 ቀን 3 ቀን አልቀመሰም ራሱ ለአደጋ ተጋለጠ ወደ ሞት ቀረበ በረሃብ ተንገላታ ተሰቃየ ከፍተው ሲመለከቱት የቀረበው ምግብ አልተበላም የቀረበው መጠጥ አልተነካም ለምንድን ነው ያልበላው ጥለው ጠየቁት والله اما ضروره فاهلت له الي ضروراው በስልምና በችግር ጊዜ እንድጠቀም ፈቅዶልኛል ህይወቴን ለማቆየት ነገር ግን እንደናንተ አይነት የእስልምና ጠላቶች لا يشمت باعداء الاسلام بالاسلام በስልምና የእስልምና ጠላቶች እንዳይመጻደቁ ተርቦ ኸመራ ጠጣ ነው ተርቦ خنزير አበላ ነው ተጠምቶ ኸምራ ጠጣ ነው ብላችሁ ደስታ እንዳይሰማችሁ በስልምና ላይ እንዳትመጻደቁበት ይሄን ከመቀመስ ሞትን መረጥኩ ነበር ያላቸው ረዲየላሁ ዐንሁ ወባድ الشهوه ያለነው ሰዎች እናስበው ዛሬ በኔ ምክንያት እስላም ይወገዛል በኔ ምክንያት እስልምና ይሰደባል እስልምና እንደነከሊት ከሆነ ይቅር እየተባለ ሰዎች መዘባበቻ ሆኗል እስልምና አይደለም በእኛ ምክንያት ሊነሳ በእኛ ምክንያት መወቀሻና መሰደቢያ ሆኗል ይሄን አደረጉ አልቻሉ ቀጥለው ምን ነበር ያደረጉት ኢግራአቶቹ እሱን ልቡን ለማማለል የተጠቀሙባቸው የማታለያ መንገዶችና ዘዴዎች ሁሉ ፈሸል ሆኑ ውጤታማ አልሆኑ ሰው ይሳሳትበታል ብለው ያሰቡትን መንገዶች ሁሉ ተጠቀሙ ገንዘቡም ስልጣኑም ሴቱም ሻህዋውም ስሜቱም ሁሉ ፈሸል ለምን አላህን ጌታ አድርጎ ያዝ ልቡ ላይ የአላህ ታላቅነት የገባ ሰው በእነዚህ ነገሮች እጅ ላይ ሊወድቅ ስለማይችል ይህ ሳይሆን ሲቀር ወደ ምን መጣ ነገሩ ወደ ማስፈራራት የመጨረሻው እርምጃ ሐቂቃ ማስፈራራት ደግሞ ታሪካችን አስተምሮናል የነብዩ ተከታዮች አሳይተውናል والله يعني تعذيب لا يلغي القيم መባዲና ያስነጥቅም አቋምና አያስትም የመጣ ስቃይ ቢመጣ የሰዎችን ዛሬ ጀላዱል ዓለም የዓለም ገራሲዎች የዓለም በኃይልና በቁዋ ሐቅን እናጠፋለን ብለው የሚንቀሳቀሱ ሰዎች እስከ የውመል ቂያማ ድረስ ኢብራ የሚሆነውን ትምህርት የነብዩ ባለደረቦች አሳይተውን አልፈውናል እነ ሰይድና ቢላል ኢብኑ ረባህ እልም ያለ ሜዳ እልም ያለ ጠራራ እልም ያለ በረሃ ላይ ያን ያክል ድንጋይ ተጭኖ እየተገረፉ ልቡ ላይ አሐዱል አሐድ የገባበት ሰው ቁል ሁወላሁ አሐድን ያስተናገደ ሰው መቼም ቢሆን التعذيب لا يلغي القيم ስቃይ ሰዎችን አቋምን አቂዳን መባዲን ሊያስለቅቅ አይችልም እስልምና ከዚህ ጋር የምታወዳድረው ዲን አይደለም ይሄን አሳይቷል ቢላል ይሄን ተጨባጭ ነው ያሳዩት ይሄ ተጨባጭ ነው በእነዛ ሰዎች ልብ ውስጥ ያረፈው አሁንም ይወቁት ጀላድ العالم ሊያውቁት ሊገነዘቡት ይገባል والله መቼም አደጋ ቢያደርሱ መቼም ኃይላቸውን ቢጠቀሙ ያጠነክሩታል እንጂ አያደክሙትም እስልምና ይሄ ሰለፎቻችን ያስተማሩን መንገድ መስመር ነው ይሄንን ሰው እርምጃው ወደ ማስፈራራት ገባ እሱን ወደ ማስጨነቅ ገባና ሰቅለው በቀስት እጁን እግሩን ይመቱት ጀመር ولا شيء ما تحرك አላሳሰበውም አላስጨነቀውም አኺራን ይሄ ነገር ሳይሳካ ሲቀር የመጨረሻው እርምጃ ምንድነው ቅርዳ መጥቶ ትልቅ በርሚል መጣ የፈላ ዘይት ገባ አግሉ አፈሉት ዘይት አፈሉና አንዱ ሱሐባ አምጥተው ከተቱት እዛ ዘይት ውስጥ በቅጽበት አጥንቱ ከስጋው ጋር ተለያየ ሁለተኛው ሱሐባ መጣ አስገቡት ያው ሁለተኛ ድርጊት ተደገመ አጥንት ከስጋው ተለያየ
ሶስተኛው ሱሐባ አብዱላህ ኢብኑ ሁዛፍ አልሰህሚ ነበር ረዲየላሁ ዐንሁ ወደዛ ቅርዝ ይዘውት ሲሄዱ ማልቀስ ጀመረ ሲያለቅስ አልহামዱሊላህ ተሳካልን አሉ አቋሙን ሊቀይር ነው ከያዘው አቋም ሊመለስ ነው ብለው አሰቡና ላለቃቸው ለንጉሳቸው ርስቱም ነገሩት ማሻአላህ ጥሩ خبر ነው መልሱታል ምንድነው አቋምህን ልትለውጥ ነው እምነትህን ልትቀይር ተስማማ ሲለው አይደለም ወይ ሐቅ ማለውኪ ያ ካልሆነ ታዲያ ምንድነው ያስለቀሰህ ሲለው والله እኔ እዚህ በርሚል ውስጥ ገብታ የምታልፈው ህይወቴን ሳስባት አንዲት ህይወት ናት እኔ ግን የምመኘው የነበረው ለእስልምና አላህ በጸጉር የልክሩ አርጎልኝ ያ ሁሉ በጠፋ ነበር የምመኘው አለው ረዲየላሁ ዐንሁ በምንድነው ተህዲድ የሚያደርጓቸው ከዚህ በኋላ ህይወትን ከመክፈል የበለጠ ሀያትን ከመስጠት የበለጠ በምን ያስፈራሩታል ሰው ምንም ነገር እንደማይሳካላቸው ተረዱ እነዚህን ሰዎች መቼም እንደማያሸንፉም ተገነዘቡ አቋማቸውን አወቁት ለዲናቸው ያላቸውን ወላእና ፍቅር ተረዱት የዚህን ጊዜ ነበር ርስቱም አን اخلي لك سبيلك هل تقبلني راسي በነፃ እንድለቅህ ግንባሬን ትስመኛለህ አለው ከዛ ጉድ ወጥቶ ከዛ ችግር ተነስቶ ይሄ መከራ ተቀርፎለት እንኳን እንደዚህ ከተባለ እንኳን ግንባር እግር ስሙስ ቢወጣ ነገር ግን ላይ እሹና ለአንፉሲህም ስለራሳቸውና ስለብቻቸው ስለግላቸው ሐያት አይኖርም والله እኔም ብቻ ሳይሆን አጠቃላይ የሙስሊም እስረኞችን ነፃ ማታወጣ ከሆነ ግንባርህን አልሰማህም ማለት ስለራሳቸው ኑሮ ያቁም مرحبا ሁሉንም እስረኞች ለቅልሃለሁ ግን ግንባሬን ሳመኛለሁ والله فكرت يا صحابه عدو من اعداء الله يا الله ما يسلمنا قلات وننسوا ግንባሩን ብስመው አላህ ፊት ተጠይቀውን በየሰጋው ደግሞ አለ ረዲየላሁ ዐንሁ ነገር ግን እነዚህን ወንድሞችን ከዚህ መከራና ስቃይ ከማውጣት የበለጠ አይሆንም ወንጀልም ቢሆን እነሱን ባውጣ ይሻላል ብዬ ግንባሩን ሳምኩት ይላል ረዲየላሁ ዐንሁ እስረኞቹን አስፈትቶ ሱሐባዎቹን ይዞ ሰይድና ዑመር ጋር ደረሰ ዑመር خبሩን ሲሰሙ አለቀሱ ከተቀመጡበት ተነሱ فقبله بين عينيه جنبار سامونا حق على كل مسلم أن يقبل عبد الله بن حذافة السحمي رأس عبد الله بن حذافة السحمي وأنا أبدأ بهذا بيان داندو مسلم لا يقديتا حق علبت يزين طلق أن وطأ الصحابي جنبار مسان أن يجمروا الله بلو نبر يجمروا تمر الله سراتهم لله إنه من يوم حقيقة لباتشو وسط ينبروا دين ቦታው ምን ያህል ከፍተኛ እንደነበረ እስልምናቸው ከምንም ነገር ቦታ ከምንም ነገር የበለጠ ቦታ እንደተሰጠው እናያለን ለዚህ ነው ዲኑ ሐያት ነው እና አቡበከርን አየን ሐያታቸው ይሁን አቡበከር ስዲቅ በድር ጦርነት ላይ ልጃቸው አብዱራህማን ኢብኑ አቡበከር እስልምናን አልተቀበለም ከካፍሮች ጋር ሆኖ ይዋጋል ያን ይመለከታል እሱ ግን አባቱን ላለመገናኘት ይሸሻል ይደበቃል ጦርነቱ ካለቀ በኋላ እስልምናን መጥቶ ሲቀበል አባቴ ያላቸው እኔ እኮ ጂሃዱ ላይ አንተ ጋር ላለመገናኘት ፊቴን ያሸሸው አንተ ጋር ላለመቅረብ እየራኩ ነበር የነበረው ሲላቸው አቡበከር ግን ምን ነበር ያሉት ረዲየላሁ ዐንሁ والله እኔ ግን አሉት ያ አብዱራህማን አንተን ባይ ቀድሜ የምገለው አንተን ነበር አሉት ረዲየላሁ ዐንሁ ለአላህ ያለኝን ፍቅር ለዲኑ ያለኝን ቦታና ለኩፍር ያለኝን ጥላቻ ለአላህ ማሳይበት መድረክ ስለነበር እዛ ነው አይደለም ያ ታላቅ ሰሃቢ አባ ዑበይዳ ብን ጀራህ فقتل ابوه አባቱን የገደለው ናቱን አባቱን አይደለም የገደለው ይላሉ የታሪክ ምሁሮች አባቱ ውስጥ ያለው ሽርክ ነበር የገደለው ሐቂቃ ነበር لا تجد قوما يؤمنون بالله واليوم الآخر يوادون من حد الله إليه الله بقرآن ላይ በማያሻማ ቃል ነው የገለጸላቸው እነዛ አላህና መልእክተኛውን እስልምናን ልባቸው ውስጥ ያስቀመጡ ሰዎች ከአላህ ጠላቶች ጋር ሐያታቸው ሙጃመላ ሲያደርጉ ሲያወዳድሩ ፍቅር ሲያገናኙ አይኖሩም ለምን የገባ ነገር አለ ሌላ ቦታ መጨመር አይችልምና ይሄ ዲን ከምን ነገር በላይ ልባቸው ውስጥ ቦታ ስለነበረው ለዚህ ዲን የሚከፈለውን መስዋዕትነትም ነበር የከፈሉት መሰጠት ያለበትንም ቦታ ነበር የሰጡት ስለዚህ ማድረግ ያለባቸውን እርምጃ ተራምደዋል መሄድ ያለባቸውን ጉዞ ሄደዋል መክፈል የሚችሉትን ነገር ሁሉ ከፍለዋል يعني حقيقه الاغلى والرخيص ርካሹንም ውዱንም ነገር አስቀምጠዋል ቀረች የተባለች ነገር የለችም እስላም ጠይቋል እነሱ ቆመው ተገኝተዋል ህይወቱን ፈልጓል ህይወታቸውን ሰጥተዋል ገንዘባቸውን ፈልጓል ገንዘባቸውን ሰጥተዋል ከእስልምና ጋር የሚወዳደር አንዳች ነገር አይኖርም እስልምና ጋር የሚቀርብ አንዳች ነገር አይኖርም ስለዚህ ለእስላም ካላቸው ልዩ ግምትና ቦታ ልባቸው ውስጥ ከሰጡት يعني ደረጃ ያንዳንዷን ነገር አሳልፈው ሰጥተዋል
ያ ነው እንግዲህ አላህ Subhanahu Wa Ta'ala ኢብራሂም ያስተብር ማስተንተን ለሚችል መመከር ለሚችል ሐቂቃ ማንነቱን መፈተሽ ለሚችል ተጨባጮችን አውቆ ህይወቱን እስልምና ጋር ማኖር ለሚችል ሰው ሞዴል አለለት እነዚህ ሰዎች ምናልባት ዛሬ ማን ነው ለዚህ ኮኖ ረሱል ሰለላሁ ዐለይሂ ወሰለም ላ ተሱቡ አስሐቢ የኔን ባለደረቦች ስማቸውን በመጥፎ እንዳታነሱት ይላሉ ረሱል ሰለላሁ ዐለይሂ ወሰለም የማይመለከታችሁ ውስጥ ገብታችሁ የኔን ባለደረቦች ስማቸውን በመጥፎ እንዳታነሱ እንዳትሰድቡ ለምን ወላሂ በዱንያ ላይ እናንተ ሰዎች እወቁት ዱንያ ላይ የይሁድን ተራራ የሚያክል ሰደቃ ብትሰድቁ እነሱ እፍኝ የሰጡትን ልትደርሱ ስለማትችሉ ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም ከሰሃባ ውስጥ በታሪክ ላይ እፍኝ ያልሰጠ ሰው አይገኝም ግን ማን ነው በዱንያ ላይ ተራራ እሁድን ተራራ የሚያክል ወርቅ ነፈቃ ያደረገ ሰው ይገኛል ምድራችን ላይ ላ والله ከሰሃባ ግን ሙድ ያልሰጠ እፍኝ ሰደቃ ያልሰጠ ሰው አይገኝም ሳይኖራቸው ሰጥተዋል ራሳቸው ተርበው ለሌሎች አድርገዋል ያላቸውን ነገር አውጥተው እስላም ሲጠይቅ አሳልፈዋል ነው አቡበከር ሲዲቅ ታሪክ ይሄን አይደል ሲጠየቁ ሙሉ ሀብታቸውን ለሶስት ጊዜ ለእስላም ሰጥተዋል እኮ ለምን ከእስልምና የሚቀደም ነገር የለም ከሱ በፊት የለም ልባቸው ውስጥ ያለው ቦታ ግልጽና የማይሻማ ነው ይሄ ተጨባጭ እናንተን ነው የሚያስተምረው ሌላው እዚህ ታሪክ ጋር ተያይዞ ከሚነሱት ታሪኮች እስልምና ሐቂቃ በእነሱ ልብ የነበረውን ቦታ ከሚያሳዩን አስተምሮች ዑስማን ኢብኑ መዝዑን ረዲየላሁ ዐንሁ ዑስማን ኢብኑ መዝዑን የሚባል ሰሃባ ነበር አወላጅ እስላም ላይ እንደምታውቁት ቅድም እንዳነሳናቸው ታሪኮች እነ ሰይድና ብላል ላይ እና ያስር ቤተሰቦች ላይ የደረሰው መከራና ስቃይ ሐቂቃ በሰው ዘር ውስጥ ታይቶ ከማይታወቁት ከባድ ስቃዮችና እንግልቶች ነበር ምንም ወንጀል አልነበራቸውም ወንጀላቸው እስልምናን መያዛቸው አላህን ማመናቸው ብቻ ነበር ወማ ነቀሙ منهم الا ايمنوا بالله العزيز الحميد ዛሬ እንደምናየው ተጨባጭ ዓለማችን ላይ ማለት ነው ዛሬ እስልምና ላይ የሚደርሰው ችግር ሙስሊሞች ሰው ሀገር ወረው የሰው ሀገር አደጋ ደርሰው የሰው ላይ ችግር ፈጥረው አይደለም ነገር ግን ወንጀላቸው ላ ኢላሃ ኢላላህ ማለታቸው ነው ወንጀላቸው አላህን ማመናቸው ነው ይሄ እንደ ወንጀል ተቆጥሮ في مشارق الارض ومغاربها ارخص دم في العالم دم المسلمين هنا በዓለም ላይ ርካሹ ደም የሙስሊሞች ደም ሆኗል ትናንት አንድ ሰው ደም ውድ ነበረች ለዚህ ነበር ረሱል አሚን ሰለላሁ ዐለይሂ ወሰለም والله ለሉ አላህ ዘንድ ምንድነው የሚሉት في مسند امام احمد በተዘገበው ሐዲሳቸው ላይ ان تزول الدنيا باكملها ዱንያ በአጠቃላይ ብትወገድ ይሻላል አላህ አይقتل مسلما بظلم አንድ ሙስሊም በዙልም ከሚገደል ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም አላህ ዘንድ ውድ ነው ይሄ ሙስሊም ደም ተራ አይደለም ለዚህ ደም ነው ነብዩ ሰለላሁ ዐለይሂ ወሰለም ለአንድ ሱሐባ የከፈሉት መስዋዕትነት ለአንድ ሱሐባ የሰጡት ያደረጉት እንቅስቃሴ ምናልባት ከመንገልጸው በላይ ነው ይሄ ተጨባጭ ነው ታሪክ ያስተማረን ይሄን ተጨባጭ ነው ያሳየና መጀመሪያ ላይ የሚደርሰው እንግልትና መከራ ሐቂቃ ሰዎችን የፈተነ ነበር ሳይፈተኑ ኢማን አልነበረምና ሁናዲ ከብቱል ሙእሚኑን ሙእሚኖች ተፈተኑ ፈታኝ በሆነች እንቅጥቃጤ ውስጣቸው ላይ በሚደርስ ፈተና መጣባቸው ያ ነበር ሐቅና ባጢል የሚለይበት ኒፋቅና የማስመሰል ሐያት ሐቂቃ ቀርቦ የሚገለጽበት የሚወጣበት ማነው አማኙ ማነው ከሃዲው ማነው አስመሳዩ ማነው እውነተኛው ማነው በትክክል የቆመው ማነው ደግሞ ሐሰት ላይ የተገኘው የሚለውን ነገር ለመለየት ፈተናዎች ይመጣሉ ፈተናዎቹ ከባድ ናቸው እንግልቶቹ ስሮቹ ከባድ ናቸው ስቃዩ ከባድ ናቸው ሙቃጣው ከባድ ነው የሚወሰደው እርምጃ ከባድ ነው ያው ግን ሐቂቃ እነዛን ሰዎች አላስፈራም እነዛን ሰዎች አላስጨነቀም ነብዩ ላይ የደረሰውን መከራ ሁላችንም እናውቃለን አይደለም እንዴ በነብዩ ሰለላሁ ዐለይሂ ወሰለም ሐያት ውስጥ የተፈጠረውን በነብዩ ሰለላሁ ዐለይሂ ወሰለም ሐያት ላይ የደረሰውን ችግር ሁላችንም እናውቃለን ያ ነገር እንዴት ተከሰተ ያ ነገር እንዴት መጣ ያ ነገር ለምን ተፈጠረ ያ አህዋል በምን ተገኘ ብለን ስናስብ ሁሉም ሰው ራሱ ሊጠይቅ የሚገባው ጥያቄ ይኖረዋል ለምን ነብዩ ሰለላሁ ዐለይሂ ወሰለም ሐያት ውስጥ ያለፉት ነገሮች ምናልባት መገለጽ ከሚችሉት ነው ለዚህ ነው ረሱል አሚን ሰለላሁ ዐለይሂ ወሰለም ዑዲት ተሰቃይቻለሁ በመድር ላይ ማንንም ከተሰቃየው የበለጠ خوفت ተስፈራርቻለሁ በመድር ላይ ማንንም ከተስፈራራ የበለጠ ያሉት ረሱል አሚን ሰለላሁ ዐለይሂ ወሰለም ምናልባት በተለያዩ ነቢያቶች ላይ የደረሰ መከራ ነው ሰምተናል አይደለም ኢማም ኢብኑ አልቀይም አልጀውዚ يعني فوائد በሚባለው ክታባቸው ላይ የሚገልጹት ነገር አለ طريق تئب فيه آدم ونهى لأجله نوح ورمي في النار خليل واضطجع لذبه إسماعيل ونشر بالمنشار زكريا وضبها سيد حاصر يحيى وقاص الضر أيوب وزاد بكاء داود وعالج عدا محمد صلوات الله عليه وسلم بكثير أنواع من الأذى فبماذا تستعجلون ችግሮች ተከስተዋል አባታችን አደም ከጀነት ወጥተውበታል ቀላል አይደለም ጉዳዩ ሰይድና ኑህ 1000 ዓመት ተጣርተውበታል ቀላል አይደለም ሪሳላው ሰይድና ኢብራሂም እሳት ላይ ተወርውረውበታል ቀላል አይደለም መንገዱ ሰይድና እስማኤል ራሳቸውን ለርዳት ቀርበውበታል ጉዳዩ አሁንም የጸና ነው ሰይድና ዘከሪያ ጉድጓድ ላይ ተከተው በመጋዝ ተመግዘው ጭንቅላታቸው ተገድለዋል ነገሩ ቀላል አይደለም ሰይድና ያህያ ኢብኑ ዘከሪያ አንገታቸው ተቆርጦ ለአንዲት በጋያ ምን በጋያት ለሁድ ሀዲያ ተሰጥቷል
ሰይድና አዩብ አለይሂ ሰላም በስቃይ በበሽታ ሳልፈውታል ሰይድና ዳውድ በለቅሶ ጨርሰውታል ሰይድና ረሱል አሚን ሰለላሁ ዐለይሂ ወሰለም ሐቢቡና አልሙስጠፋ ሰለላሁ ዐለይሂ ወሰለም የተለያየ መከራና ችግር እየደረሰ የተለያየ አዛ እየተፈጠረ ያን ሁሉ አዛ ለምን ትቸኩላላችሁ ብለው አሳልፈውታል ረሱል አሚን ሰለላሁ ዐለይሂ ወሰለም ስለዚህ ነው ነብዩ ተስፈራርቻለሁ የሰው ዘር ከተስፈራራው የበለጠ ተንገላትቻለሁ የሰው ዘር ከተንገላታው የበለጠ والله በዛች በማዕቀብ ወቅት የምበላት ምግብ እያጣው ከሰይድና ቢላል ብቻ ስር የምትገኘውን ቂጣ ብቻ ነበር መቀምሳት ይላሉ ረሱል አሚን ሰለላሁ ዐለይሂ ወሰለም ይህ ችግር በነብዩ ሐያት ውስጥ አልፏል ይህ መከራ በነብዩ ህይወት ውስጥ ተስተናግዷል ያለፈው ነገር ቀላል አይደለም ችግሩ መከራው ማሳው አወለድ እስላም ላይ የተፈጠረው አህዋል ምናልባት ከሚገለጸው በላይ በጣም ከባድ ፈተና ነበር በጣም አስቸጋሪ የሆነ መዋቂት ነበር የደረሰባቸው በነዛ ሰዎች ላይ ይሄ ወጣት ሰሃቢ ይሄ ሰሃቢ እንግዲህ ዑስማን ብን መዝዑን ረዲየላሁ ዐንሁ አወለድ እስላም ላይ መከራ በሚደርስበት ጊዜ እሱ ግን የት ነበር የነበረው ጥገኝነት ወስዶ በጥገኝነት ስር ነበር የሚኖር አረቦች ለጀዋር ልዩ ግምት አላቸው ጥገኝነት ለተሰጠው ሰው አንድ የጎሳ መሪ እከሌ በኔ ስር ተጠግቷል ወይም ደግሞ አስጠግቻለሁ ካለ ማንንም መከራ ያደርስበትም ወሊድ ኢብኑ ሙጊራ የሚባለው የቁረይሾች ባላባት የሆነው የሰይድና ኻሊድ ኢብኑ ወሊድ አባት ኃላፊነቱን ወሰደ ጥገኛ አድርጎ ያዘው ይህ ሰሃባ የሚነካ የሚያንገላታ የሚያሰቃይም ሰው አልነበረም ስለዚህ ግን እሱ አልተደሰተም መከራ ስላልደረሰበት ሰላምን አላገኘም ችግር ስላልተከሰተበት ውስጡ አልተረጋጋም ነገሮች ያስጨነቁት መጡ እኛ የሚጨንቀን ችግር ሲደርስብን ነው እኛን የሚጨንቀን መከራ ሲያጋጥመን ነው እነሱ ደግሞ የሚጨንቃቸውና የሚያስጨንቃቸው ምንድነው በእስልምናቸው ላይ ችግር ሳይኖር ሲቀር እስልምናቸው ላይ ሳይፈተኑ ሲቀሩ አላህ የፈለገባቸው ነገር እንዳለ ያምናል ስለዚህ ነበር ይሄ ሰሃቢ والله በደረጃ እየተበለጥኩ ነው እነ ቢላል አስፋልት ዳር ይቀጠቀጣሉ እነ ያስር ከነቤተሰቦቹ በጣም በሚያሳዝን ሁኔታ በሰቆቃ ባሰቃቂ ሁኔታ ይገደላሉ ሌሎችም ሰሃባዎች መግቢያ መውጫቸው መከራው እለት ከእለት እየጨመረ መጥቶ አደጋ ይደርስባቸዋል እኔስ ደረጃ ተቀደምኩ ችግሩ ደረሰብኝ ያለ ነበር የተናገረው ሰዓት ላይ የወሰነው እርምጃ ግልጽ ነበር ሄዶ ወሊድ ኢብኑ ሙጊራን ጥያቄ ነበር ጠየቀው والله ያ ወሊድ ከዛሬ ጀምሮ እኔ አንድ ነገር ልጠይቅህ ፈልጋለሁ ምንድነው እሱም ጥገኝነቴን እንድታነሳልኝ ጠይቃለሁ አለ ወሊድ ኢብኑ ሙጊራ ምን ነበር ያለው አወጀተ ጀዋሩን ኸይሩ ሚኒ ከኔ የተሻለ መልካም መጠጋገኘ ከኔ የተሻለ ሰው አንተ እኔ ሊወክል የሚችል ቦታ የሚይዝልህ ሰው አገኘ ሲለው አው አግኝቻለሁ ማንን አገኘ ሲለው አላህ Subhanahu Wa Ta'ala ነበር መልሱ አላህን አግኝቻለሁ ስለዚህ ምንድነው ጥገኝነትን አንሳልኝ ነበር የጠየቀው ጥያቄ ረዲየላሁ ዐንሁ ወሊድ ኢብኑ ሙጊራ ጥገኝነቱን አነሳለት በጠየቀው መሰረት እሻለው ጥገኝነቱን አንስቶለት ሄደ ሱቁ ካዚሉታል አረቦቹ ካባ አካባቢ ላይ የስነ ግጥም የስነ ጽሁፍ መድረካቸው ደበል እዛ ቦታ ላይ አንድ ገጣሚ ተቀምጦ ግጥም ይገጥማል كل شيء سوى الله باطل يعني ማንኛውም ነገር ካላህ ውጭ ያለው ነገር باطل ነው ሲል ሰደቅተ ያ ለቢድ እውነት ተናገርክ ይለዋል وكل نعمه الله محل له زائل ጸጋ የተባለ ሁሉ ጠፊ ነው ተወጋጅ ነው ሲል ከዘብት ያ ለቢድ نعمه الجنه لا تزول ዋሸ የጀነት ጸጋ ይወገድም ጊዜያዊም ደስታም አይደለም ዘላለማዊ የሆነ ዋጋ ነው ሲል ተበሳጭ አረቦች ለስነ ጽሁፍ ከነበራቸው ግምትና ቦታ ስነ ጽሁፍ የፈለገው ይህን ነገር አስተያየት እንኳን አይሰጥም ነበር የዚህ ሰዓት ላይ ነበር ለቢድ ايها العرب ايها القريش እናንተ አረቦች እናንተ ቁረይሾች መቼ ነው በአረቡ ዓለም ላይ ከመቼ ጊዜ ጀምሮ ነው ገጣሚዎች መዋረድ መሰደብ የጀመሩት ሲል ምን እናርግ እርምጃ እንዳንወስድበት እንደምታቀው በወሊድ ኢብኑ ሙጊራ ጥገኝነት ስር ያለ ሰው ነው አሉት የዚህ ሰዓት ላይ ምን ነበር ያላቸው والله ጥገኝነቴን አንስቻለሁ ነበር ያላቸው ጥገኝነትን ካነሳህማ ብለው ከበው ይደበድቡት ጀመር በጣም ጎዱት በጣም መጥቶት የዚህ ሰዓት ላይ ነበር ወሊድ ኢብኑ ሙጊራ ወጣት ታላቅ ሰሃባ ዑስማን ኢብኑ መዝዑን እየተደበደበ የደረሰው አገላገለው አስለቀቀው ሲያየው ተጎድቷል በተለይ ቀኝ አይኑ ደም ማፍሰስ ጀምሯል አየኸው ዑስማን አለው እያልኩህም ቢብለህ ሄድክ ከኔ የተሻለ መጠጊያ ታገኝም ብለህ አላህ ይበልጥብኛል ብለህ ጥገኝነቱን አሳልፈህ ሰጠህ የደረሰብህን ተመልከተው ቀኝ አይንህ ደም እያፈሰሰ ነው አለው والله ያ ወሊድ አለው እኔ በደረሰብኝ ነገር አልጸጸትም አለው ይልቅ እንደውም ሐዘን የሚሰማኝ እቺ ግራኛው አይኔ ቀኝ አይኔ ላይ የደረሰው የእስልምና የደረሰባት መከራ ስላልደረሰባት በሐዘን እያለቀሰች ነው ያለው ረዲየላሁ ዐንሁ ቀኝ አይኔ ላይ የደረሰው መከራ ግራ አይኔ ላይ ስላልደረሰ እቺኛዋ ግራ አይኔ በሐዘን እያለቀሰች ነው ለእስልምና ለደረሰው ነገር አልጸጸትም ነበር ያለው ረዲየላሁ ዐንሁ አኒ ሐቂቃ የሰጡት ነገር አለ
የሰጡት ግምት አለ የሰጡት ደረጃ አለ ስለዚህ ሀብት ሲነካ ችግር ሲፈጠር ምናቀው ታሪክ አለ አይደለም እነ ሙስዓብ እነ እንትና ሰልማን አልፋርሲ ሌሎቹ ባህታቸው ላይ የደረሰባቸው ነገር እስልምናን በመያዛቸው የመጣባቸው ችግር ያኒ ሱሐይብ الروሚ ሀብት ንብረቱን ነው የወሰዱት ሀብት ንብረቱን ነው የነጠቁት ያለውን ሀብት ነው የገፈፉት ወደ መካ ነብዩን ከመካ ተነስቶ መዲና ተከትሎ ይወጣለው ሲል መሐመድን ተከትለ የምትወጣ ከሆነ ያስከውን ገንዘብ ይዘህ አትወጣም እኛ ሀገር ላይ ሰርተህ ለኛ መውጊያ ገንዘብህን ይዘህ አትሄድም ስለዚህ ያለህን ብር ታስቀምጣለህ ነበር ያሉት በሚሊዮን የሚቆጠር ሀብት والله ገንዘቤን ብሰጣችሁስ ምንድነው የምታረጉልኝ አላችሁ ገንዘብን ከሰጠህ እንኳን ነፃ ለቃህለን አሉት መርሐም ሳላችሁ እኔ ስለምናይ ከገንዘቤ ለበለጠ ቦታ ልጅ ውስጥ ስለሌለው ወሰዱት ገንዘቡ ያም ግን አላረካቸው አሁንም ለምሳሌ ይሄ ፈረስ ሳይቀር እኮ በእኛ ገንዘብ የተገዛ ነው እና ምንድነው ወፍቲው ፈረስን መውረድ አለበት ፈረስን ብትወስደውኛላችሁ አሁን ተዋለን ውረድ መርሐባ ፈረስን ወሰዱታልና በእግሩ ጉዞ ጀመረ አስቡት በሚሊዮን ሀብት የነበረው ሰው ሀብት ንብረቱን ጥሎ ሲወጣ ነብዩ ሰለላሁ ዐለይሂ ወሰለም ልክ መዲና ሲገባ ሲያገኙት ከሱ ቀድሞ خبሩ ደርሷል يعني من فوق سبع السماوات ربحت تجارتك يا صحيب ነበር ያሉት ረሱል ሰለላሁ ዐለይሂ ወሰለም صحيب የነገድከው ንግድ አተረፈ አሉት ረሱላህ ሰለላሁ ዐለይሂ ወሰለም ንግድህ ውጤታማ ሆነ ምክንያቱም የተገዛበት ان الله اشترى من المؤمنين انفسهم واموالهم جنة بان لهم الجنة ገንዘቡም ሐያቱም ሲጠፋ ዋጋውና ዋስትናው አላህ ዘንድ ያለው ጀነት ነው የሚሰጠው ነገር ከዚህ አንፃር እነዚህና መሰል ምሳሌዎችን ብናነሳቸው ቆጥረን አንዘልቃቸውም በዛ ሐያቱ ሰሃባዎች ውስጥና በሰለፉል ኡማ ላይ ያለፈው ተጨባጭ ዲናቸው ከምንም ነገር በላይ በእነሱ ልብ ውስጥ ቦታ ነበረው ውድ ነበር ለዚህ ሲሉ እንዳልኳችሁ አልአግላው الرخيص አለ የተባለው ነገር ሁሉ ከፍለዋል ውዱንም ርካሹንም ሰጥተዋል እስላም ለጠየቀው ነገር ሁሉ ፈጣን ምላሽ ሰጥተዋል ማድረግ ያለባቸው ነገር ሁሉ አድርገዋል እኛ ላይ ያለው ግን ከዚህ ውጭ ነው ያለው እኛ ውስጥ ያለው ነገር ግን ከዚህ ቦታ የተለየ ነው ያለው ሐቂቃ እስልምና ጋር ምናወዳደራቸው ነገሮች በጣም ብዙ ናቸው ከዲናችን ጋር ምናቀርባቸው ነገሮች በጣም ብዙ ናቸው በዱንያ ላይ ይጀ መገኘት አለብኝ ያ ነገር ላለማጣት ከእስልምናው ቢጎዳ ምንም አይደለም ሐራሙን እደፍረዋለሁ ይዞ መገኘት ነውና ሪባው ቀላል ነው አራጣ ውስጥ ገብተህ ተውበት ታደርጋለህ በሰደቃ ታጠፋዋለህ ዚናው ይሰራል በተውበት ይመለሳል ሌሎች መሰል በሐያታችን ውስጥ ያሉ አሳፋሪና አሳዛኝ ክስተቶች ይኖራሉ እነዚህ ሁሉ ተጨባጮች ልባችን ውስጥ ያለው የዲን እስላም ቦታ በጣም ደካማ በመሆኑ ነው ሐቂቃ ይሄ ካለ ደግሞ ሰው ለእስላም ይበጃል ይጠቅማል ተብሎ አይታሰብም ውስጡ ባዶ የሆነ ሰው አቡበከር የተለኩት በቁመናቸው በዘራቸው በመልካቸው በነበራቸው ገጽታ አልነበረም አቡበከር የተለኩት በልባቸው የአቡበከር ኢማን የተመዘነው ልባቸው ውስጥ ባለው ጥንካሬ ደዋፊው ነው ለዛ ለኸይር ያነሳሳቸው የነበረው ነገር ምንድነው እቹ ልብናት የኡመት መሐመድ ሰለላሁ ዐለይሂ ወሰለም ልቦች ጋር ተወዳድራ ሚዛኗ የአቡበከር ያደፋል የተባለችው ወደራ ይገኝለት ስለዚህ እስላም ጠይቋል ፈጣን ምላሽ ተሰጥቷል እስላም ለሚፈልገው ነገር መገኘት ያለባቸው ቦታ ላይ ተገኝተዋል እኛስ ከዚህ ውጭ ነን ያለነው ብያለሁ ነገሮች አላህ ያዘነላቸው ወንድሞችና እህቶች ካልሆኑ በስተቀር ብዙዎቻችን ዲኑ ልባችን ውስጥ ቦታ አጥቷል ለዲናችን ያለን ግምት ቀንሷል ከምንም ነገር በላይ ብዙ ነገሮች እስልምና ጋር ለማወዳደር እስልምና ጋር አብረን ለማቀራረብ ምን ሄድባቸው መንገዶች በስተዋል ይሄ ነገር መቀጠል አለበት ብላችሁ ታምናላችሁ ላ والله የለበትም ይሄ ነገር ከቀጠለ ውድቀታችን የበለጠ ያፋጠነን ነው የምንመጣው የሙስሊሞች ችግር ሁሉ ጊዜ እየተሰማን ነገሮች እየበረቱ አሁን ከምናየው ከፋ የበለጠ አደጋ ሊፈጠር ይችላል ለምን ሰው እስካልተፈጠረ ሙስሊሞች እስካልተነሱ ችግሮች ገብቷቸው እስካልተንቀሳቀሱ ድረስ ነው የሚፈጠረው ይሄ يعني አንደሉስን ሙስሊሞች ለ800 ዓመት መርተውታል ሲባል ታውቃላችሁ ስፔን 500ኛው ዓመት ላይ 500 ዓመት ሙስሊሞች ከገዟት በኋላ ሙስሊሞች ባደረጉት ድክመት በፈጠሩት እንሕራፋት አስተሳሰብ ወደ ኋላ መቅረትና በወንጀላቸው አንደሉስ ከሙስሊሞች እጅ ልትነጠቅ ስትነሳ ዩሱፍ ኢብኑ መሽታን የሚባል ሰው ነበር የዘጠና ዓመት ሽማግሌ ነው ፍጹም እኛ በሐያት ያለን የሙስሊም ኡማ ይሄ መከራ አይደርስበትም እስልምና ለዚህ አደጋ አይገለጥም ብሎ የዘጠና ዓመት ሽማግሌ አቋም ይዞ ነበር የተነሳው ሱብሃንአላህ ዑለማዎች ታሪክ ምሁራኖች የሚጽፉት ይሄንን ታሪክ ነው የአንደሉስን የስፔንን ከሙስሊሞች እጅ ላለመውጣት 300 ዓመት እንድትቀጥል ያደረጋት ሰው ይህ ሰው ነበር የዘጠና ዓመት ሽማግሌ አቋም ይዞ ተነሳ እርምጃ ወሰደ በሚፈልገው አይነት መልኩ ተንቀሳቀሰ መዋቅፍ አዚም ታላቅ የሆነ መዋቅፍ ታላቅ የሆነ አቋም ይዞ ነበር የተንቀሳቀሱት ይሄን ያለ